ዘጸአት ሪል ስቴት አንድ ሚል ደግሞ አለ። ጌታ አገኘኝ 26 ሰው ብዙ ነው። እምቢ ካለ መታሰር ላይ ይመጣል። በብድርና ቁጠባ ቤት ማደራጀትና ብዙ ሰው ግር ብሎ ሲመጣ ቀድመው የመጀመሪያ ዙር ላይ ምክንያቱም ተሰባሰብንና እንዴት ሊሆን ቻለ? መሬት ሰጥቶ ሪል ስቴት አንድ ጋር ነው አቤቱታ አቅርቤ ቦርድ ለመመረጥ ምንድነው ጥቅሙ? በማጣጠርና ምንድነው በደሉ? ትልቁ በደል አዎ ታሞ ተቸግሯል። ሰላም ቤተሰቦች እንዴት ናችሁ? አሪፍ ሾው ዛሬ መተናል በአዲስ እንግዳ መተናል። እንግዲህ እንግዳችን ከወትሮ እንግዲህ ብዙ ጊዜ ለየት ያሉ እንግዶች እናመጣለን። ያሁኑ ደግሞ ፍጹም ለየት ይላሉ ማለት ነው። ፓስተር አጥናፉ አመያ ይባላሉ። የዘጸአት ለውጥ ሪል ስቴት እንዲሁም ደግሞ ብድርና ቁጠባ ላይ ከመጀመሪያው ጀምሮ ሲሰሩ የነበሩ ናቸው። የቦርድ አባል ናቸው። እስኪ እሳቸው ጋር ብዙ ሀሳቦች ተነስተዋል። ምንድነው ሀሳባቸው? ከዘጸአት አንድ ጋር ምንድነው ያጋጫቸው? አብረን ቆይታ ስናደርግ የምትሰሙት ይሆናል ማለት ነው። አብራችሁን ስለምትሆኑ ከልብ እናመሰግናለን። እንደተለመደው ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ ኮሜንትም እየጻፋችሁልን አብራችሁን ቆዩን እንላለን። ፕሮግራም በማዘጋጀት ፕሮግራም በመምራት አብራችሁ ቆይታ ያደረኩት እኔ ብሩክ ይበልጣል ነኝ። ወዳችኋለሁ። ከእንግዳችን ጋር ቆይታ እናደርጋለን ማለት ነው። መልካም ጊዜ ይሁንላችሁ። ከኛ ጋር ፓስተር እንኳን ደህና መጡ። እንኳን ደህና ቆያችሁ። እስቲ ምናልባት እኛ ያጎደለው ይኖራል፣ እርስዎ ራስዎን በደንብ ያስተዋውቁልን። እኔ ፓስተር አጥናፉ አመያ ይባላለሁ። እንግዲህ በዚህ ዘጸአት ላይም እንግዲህ ዘጸአት ገንዘብ ብድር ቁጠባ ህብረት ስራ ማህበር እና ዘጸአት የለውጥ ሪል ስቴት የሚባል ማህበር ላይ የቦርድ አመራር ነኝ። በዛ ላይ በተከሰቱ ነገሮች ላይም በተደጋጋሚ ብዙ ሚዲያዎች ላይ ሀሳብ ስናቀርብ ነበር። ዛሬም ደግሞ በዚህ ሾው በመቅረብም ደስ ይለኛል። ጥሩ ነገር ይወጣል ብዬ አስባለሁ። መልካም፣ እናመሰግናለን። እስኪ የተወሰነ ፓስተርን እንዴት ወደ ቤተ እምነት እንዴት ተጀመረ አጀማመሩ ይመስላል? እስኪ የተወሰነች ነገር ሰው የት አካባቢ ነው ተወልዶ ያደጉት የሚለውን የተወሰነች ነገር እውቅና እንስጣቸውና ከዛ ወደ ጉዳያችን እንገባለን። እኔ ምዕራብ ደቡብ ኢትዮጵያ የሚባል አካባቢ ሚዛን ቴፒ የሚባል ቦታ ላይ ሸካ ዞን ውስጥ ነው ተወልጄ ያደግኩት። ከዛም ጌታን ደግሞ ብዙ እኛ አካባቢ ያሉት ጣዖት ነው በብዛት የሚያመልኩት። የኦርቶዶክስ ሃይማኖት አለ። እሱ ላይም ሆነን ጣዖት ነው ቤተሰቦቻችን የሚያመልኩ። ከዛ ነው ጌታን የግል አዳኝ አድርጌ ዛሬ 30 ዓመት ምናምን ሆኖኛል ጌታን ካወቅኩ። ወዲያውኑ ነው እግዚአብሔር ጥሪ ደርሶኝ አገልግሎት የጀመርኩት። ወንጌል ካዳነኝ በኋላ ለኔም ለቤተሰቦችም ለመንደርም ለአካባቢ ሰው እግዚአብሔር የመዳን ምክንያት አድርጎ ለሙሉ ወንጌል ቤተክርስቲያን ብዙ ቸርቾችን ፕላንት አድርገናል ከሌሎች ወገኖች ጋር። ወደ 18 ዓመት ምናምን ሙሉ ወንጌል ላይ ቆይቻለሁ፣ አገልግያለሁ። ከዛ በመሸኛ ከወጣሁ በኋላ አሁን የጽድቅ ካህናት ቤተክርስቲያን የሚል እግዚአብሔር ራዕይ ሰጥቶን የዛ ባለ አደራ ሆኜ እያገለገልኩ በአዲስ አበባ ዙሪያና በክልል ከተሞች ላይ አገልግሎታችን እየቀጠለ ይገኛል። መልካም። እንደው ጨዋታ ስለሚያነሳው የመጀመሪያ ለአገልግሎት መድረክ ላይ ቆሙ ያገለገሉበት መድረክ የት አካባቢ የት ነው ያስታውሱታል? አዎ እዛ ደቡብ ምዕራብ ኢትዮጵያ ሸካ ዞን ሺሻ ሙሉ ወንጌል የሚባል ቦታ አለ። ማን ያሉኝ ስሙ? ሺሻ ሙሉ ወንጌል ቤተክርስቲያን። አዎ ጥቂት ወገኖች ናቸው በጣት የሚቆጠሩ 5% ምናምን ይሆናል በወንጌል ያመኑ በወቅቱ። እና ጌታ ብዙ ነገሮች ዝርዝር ወደዛ ከገባን ብዙ ነገር ስለሚሆን እሱን እንለፍና ጌታ አገኘኝ። ከዛ በኋላ በዛ ቤተክርስቲያን ሳር ቤት ነበረ። አሁን ትልቅ አጥቢያ ብዙ ቸርቾችን በዛ ዙሪያ ያደረገ ቢያንስ ከዛ ቸርች አድጎ የወጡት ወደ 13 ምናምን አጥቢያዎች በተለያየ ወረዳዎች ላይ ዞንና ወረዳዎች ላይ ተስፋፍተዋል። 5% ነበረ ያን ጌታን ባወቅኩበት ጊዜ። ዛሬ 95-90% የወንጌል አማኞች ያሉበት አካባቢ ሆኗል።
መልካም እናመሰግናለን። እስኪ የዘጸአት የለውጥ ሪል ስቴት የሚል ተቋም አለ። አንድ ደግሞ እንደዚሁ ዘጸአት ሪል ስቴት አንድ የሚል ደግሞ አለ እና ልዩነት አለው። ምናልባት እንደው ከመጀመሪያው እንጀምርና ቅድም ስናወራ ወደዚህ ከመግባታችን በፊት ብድርና ቁጠባ መጀመሪያ መነሻው እሱ እንደሆነ ስናወራ ነበርና እሱን እስኪ የተወሰነች ነገር ቢሉ። አዎ እኛ ብዙም ጊዜ እሱን ማብራሪያው ዝርዝሩ ጋር ብዙ አልቆይም። በተለያዩ ሚዲያዎች ላይ የተገለጸና መንግስትም የያዘ ጉዳይ ወደፊት እየመጣ ስለሆነ መጀመሪያ በጅማሬያችን ቤት እንሰራለን ብለን ምናልባት 2012 ላይ በከንቲባ ቢሮ መካከለኛ ገቢ ያለው የተደራጀ ሰው በመጣ መሬት መንግስት ያዘጋጃል። ከዛ በኋላ በራሱ ተደራጅቶ መንግስት ከባንክ ጋር ያገናኝቶ መሬት ሰጥቶ ቤት የማግኘት እድል ይኖራል የሚል 2012 ላይ የሆነ ከከንቲባ ቢሮ የተላለፈ ይሄ ዘጸአት የለውጥ ከመመስረቱ ሪል ስቴት ከመመስረቱ በፊት ብድርና ተቋም ብድርና ቁጠባም ራሱ ከመመስረታችን በፊት እንዲህ ያለ ሚዲያ ላይ ከሰማን በኋላ የተወሰኑ ወገኖች አገልጋዮች ተገናኘና ለምን አንድ ላይ ተደራጅተን አመልክተን ቦታ አንወስድም ብለን ልክ ተሰባሰብንና ማመልከቻ ተጻፈ። 100 ምናምን የማይሞላ ሰዎች ነው በወቅቱ አጠቃላይ የነበራችሁት 100። አዎ ከዛ በኋላ እርስ በርስ የምንተዋወቅ አገልጋዮች ነን ማለት ነው። ማመልከቻ ተጽፎ ከንቲባ ቢሮ ድረስ ክፍለ ከተማም ምናምን አልፎ ሄደ። ሌላ ነገር ፕሮሰስ እንደሆነና በዛ የማይቻል መሆኑን ካወቀን በኋላ በዚህ መካከል ተወሰነ ወሬዎች መጡ። አገልጋዮች ተደራጅተው እንዲየዱ ነው የሚል ነገር ሲመጣ ብዙ ሰው ግር ብሎ ሲመጣ ከምንበተን ለምንም አንድ ማህበር አንመሰርትም ተባለ። ከዛ በኋላ ዘጸአት ገንዘብ ብድርና ቁጠባ ህብረት ስራ ማህበር ተመሰረተ። መቼ ማለት ነው የተመሰረተው? 2013 ያኔ ቦሌ ወረዳ 10 ነው የሚባለው። በአሁኑ ደግሞ ለሚኩራ ወረዳ 10 ላይ ከዛ እዛ ጋር ለመደራጀት በቃን እና መመስረት ያለባቸው እዛ ወረዳ ላይ ያሉ ብቻ ነበሩ። በህጉ መሰረት እንደ ሀገር ነው፣ እንደ ከተማም እንደ ሀገርም ነው። በቃ ሰው ሰምቶ መጣ። ወረዳው አደራጀን። በወቅቱ ቦርዶኛም ተመረጥኩ ማለት ነው እና የመመስረቻ ላይ መተዳደሪያ ደንብ ተሰራ፣ መመስረቻ ተጻፈ። በዛ ላይ በቃለ ጉባኤም ያው ቦርድ ሆነን ስራው ላይ ገባን። ከዛ በኋላ ብዙ ህዝብ መምጣት ጀመረ። ብዙ ህዝብ መጥቶ አሁን ቤት እናገኛለን ብለን አሁንም ስንጠይቅ በብድርና ቁጠባ ቤት አይቻልም ተባለ። ኦኬ በብድርና ቁጠባ ቤት ቤት መስራት አይቻልም። መሬት ማግኘት አይቻልም። አዎ መበደር ማበደር ነው። ኦኬ ብድርና ቁጠባ። እሺ ከዛ ይሄንንም ወረዳዎቹ ምክር ሀሳብ አልሰጡም። አንድ እንደ ሀገር እንዲደራጅ ማድረግም የለበትም ወረዳው ነው። ለዚህም ራሱ አደጋ ላይ ያጋለጠን ብዬ ነው የምለው ከመጀመሪያው ገና መነሻው ማለት። ምክንያቱም ባለሙያዎች ናቸው። ከወረዳው ወይም ከክፍለ ከተማ ያለፈ ነገር ህዝቡ በነቂስ ወጥቶ በሚመጣበት ጊዜ በምክር ሀሳብ ይህን ማደራጀት የሚችለው ከዚህ እስከዚህ ነው ብሎ ሊሚት ማስቀመጥ ነበረበት። የአማካሪ ችግር ነበረው ነው። በቃ እንደም አመራርም ናቸው፣ ማስቀየር ይችላሉ፣ ማስቆም ይችላሉ። ይህን ሳይሆን እንደ ሀገር ተሰበሰበ። ከዛ በኋላ እንደም ጠቅላላ ጉባኤ የመጀመሪያ ጠቅላላ ጉባኤ ላይ ወረዳ 10 ላይ ራሱ ወጣቶች ማይከል ላይ 1926 ሰው ነው ተገኝቶ ብድርና ቁጠባ ላይ ቆሞ ቤት እንፈልጋለን ሲባል አይቻልም የሚል ነገር ሲመጣ ምክር ሀሳብ ተቀብለ ምን እናድርግ ኢት ኩባንያ ዘጸአት ሪል ስቴት። ስለዚህ 1926 ሰው ብዙ ነው በጣም። አዎ ከዛ ምን ይደረግ ተባለ? ኢት ኩባንያ መስርቱ። በዛው ዘጸአት የለውጥ ሪል ስቴት የሚለው ያመ ይጽደቅ ተብሎ ከዛ ዘጸአት የለውጥ ሪል ስቴት ተብሎ ተመሰረተ። 2013 መጀመሪያ አካባቢ ነው ብድርና ቁጠባ የተመሰረተው። 2013 መጨረሻ ሐምሌ 15 ላይ ሪል ስቴት ተመሰረተ። ዘጸአት የለውጥ ሪል ስቴት ተመሰረተ። ከዛ በኋላ በ4 ወር ጊዜ ውስጥ ደግሞ ህዝቡ በቃ ማስታወቂያም ተሰርቶ እንደዚህ ጥሩ ነገር አለ ተብሎ ከዛ በኋላ በገፍ ገባ።
3600 ምናምን ሆነ ህዳር 2 እስኪደርስ ድረስ በአራት ወር 2014 ላይ ነው የመጣው። 2014 ህዳር 2 ላይ ጠቅላላ ጉባኤ እዛው ወረዳ ላይ ደግሞ አድርገናል። አሁንም በብድርና ቁጠባ ላይ ሆኖ ሪል ስቴት ሲመሰረት ወረዳና የክፍለ ከተማ አመራሮች አሉ። እኛን አይመለከተንም አላሉ። በዛው እነሱም ባሉበት ቃለ ጉባኤያችንም ሁሉ እነሱም ይዞ እኛም ይዘን ከዛ በኋላ ተመሰረተ። ሪል ስቴቱ ብቻ ይለይ ተብሎ ለብቻ ሪል ስቴቱ ለብቻ ቢሮ ተከራየ፣ ብድርና ቁጠባም ለብቻ ቀረ። ከዛ በኋላ በሪል ስቴቱ ስር ደግሞ ኢንቨስትመንት፣ አስመጭና ላክነት፣ ብሎኬት ማምረቻ፣ ካፌ ምናምን አሉበት። ካፌም ነበረ፣ ቅርብ ጊዜ ስንጣላ ነው የተዘጋው። ብሎኬት ማምረቻም ስራውን ሲሰራ ነበረ። አሁን ቅርብ ጊዜ የት እንዳለ አናውቅም። ከዛ አልፎ እንግዲህ ቦታ ገዛን። ቦታ በገዛነው ላይ ደግሞ የት አካባቢ ነው ቦታ የተገዛው? እዛ ለሚኩራ ላይ ሆኖ ወደ አራብሳ መሄጃ ቃጽላ ማርያም የሚባል አካባቢ መስረ ድንጋይ አስቀምጠናል። ጣፎ አደባባይ ጋር ቦታ አለን። እንደገና ደግሞ ከባዶ የሚባል ቦታ ላይ አባዶ ላይ ቦታ አለን። ታጥሮ ማለት ነው። በእኛው ከገበሬ ነው የገዛነው። እሱም አለ። ኖህ ሪል ስቴት እና 40/60 የሚባል ቦታም ገዝተናል። እሱ እንግዲህ ሙሉ በሙሉ ያለው ፕሮሰስ አልቆ በእጃችን ኖህ ሪል ስቴት የእናንተ ከነሱ ገዝታችሁ ነው ወይስ? አይደለም፣ አጠገብ ከኖህ ሪል ስቴት አጠገብ ከገበሬ የገዛነው ነበረ። ግዢው ሙሉ በሙሉ ሳይፈጸም በቃ እንቅፋት ሆኖ ቀረ። አሁን ግን እኛ ዘጸአት ላይ ያለውን እውነት ለማጋለጥ የተገዙ መሬቶችም እንዳሉ ስናመለክት ስንጮህ ነው። 3 ዓመት አልፎ 4 ዓመት እየሆነ ነው። በድርጅታችን ላይ ኦዲት ስናስደርግ ለፌደራል ጸረ ሙስና ለአቃቤ ሕግ ድረስ ደርሶ ሁሉ ነገር ተደርጎ ኦዲትም ተሰርቶ መጥቷል። ኦልሬዲ እነ ፓስተር ማቴዎስ እና እዛ ላይ ያሉ ሰራተኞች ግብረ አበሮች ተብሎ ነው ክሱ የተመሰረተው ወይም ጥቆማ የቀረበው እና በዛ እያለ አሁን ጥሩ ደረጃ ላይ ደርሷል። ከመዘገቱ በስተቀር ምንም ሌላ ነገር የለውም። መንግስት በጥሩ ሁኔታ እየሰራ ማጣራት አድርጎ ቢያንስ ከ30 በላይ የሆነ የሰው ምስክርነት አጠቃላይ 4000 አባል አለን። በአሁኑ ሰዓት የነዚህ ሁሉ ዶክመንት ሁሉ ኦዲት እጅም ገብቶ ፌደራል ጋም ደርሷል። መልካም። እንደው ምናልባት ለማንሳት ያህል ዘጸአት የለውጥ ሪል ስቴት የማን ነው? ዘጸአት የለውጥ ሪል ስቴት ቅድም እንዳልኩት አንድ ላይ ተሰባስበን የመሰረት ነው። ምን ያክል ትሆናላችሁ? የመጀመሪያ ጉባኤ ላይ ቅድም እንዳልኩት 1926 ሰው ይያል። ይሄ ጉባኤ ነው የመሰረተው። ድርጅቱም የሱ ነው ማለት ነው። ዘጸአት ሪል ስቴት ላይ መስራች የሚባሉ እነሱ ናቸው። ደግሞ ተጠቃሚ አክሲዮን ገዢ ወይም የቤት ተጠቃሚ ተብሎ የተለዩ አሉ። ከኋላ የገባ በሙሉ የዘጸአት ባለቤት አይደለም። ባለቤቱ መስራቾቹ ናቸው። ስለዚህ 1926 ሰው ባለቤት ነው፣ መስራች ነው። ከዛ በኋላ የመጡት ግን ቤት ተገንብቶ እንዲሰጣቸው እንጂ ባለቤት አይደሉም። እንደገናም ደግሞ አከፋፈሉ ጋም ሲታይ መስራቾቹ ከትንሽ ብር ከ100 200 እያለ ነው እየጨመረ በአመት 6000 የተባለ በሁለተኛው ላይ ደግሞ አይ ትንሽ ነው ይሄ ቁጠባ ከፍ እናድርገው 20000 ተብሎ እንደገና ሶስተኛ ላይ 30000 ተብሎ በድምሩ ከጅምሩ የነበረ ሰው 56000 ነው የሚቆጥበው። ኋላ የገቡት በአመት ነው 56000 የሚቆጠብ ያለበት ነው ወይስ በ3 ዓመት ውስጥ የቆጠበው ማለት ነው ከምስረታ ጀምሮ። ነገር ግን ከኋላ የመጡት ኢጣ ሽያጭ ተብሎ ወደ አንደኛ ኢጣ ላይ መጥቶ ባለቤት ለመሆን ተብሎ 1 ሚሊዮን 1.5 እየከፈሉ አሉ። እነዚህ ሰዎች አንዳንድ ባላንስ ያልሆነ ንግግሮች አሉ። ብዙም ጊዜ ሚዲያ ላይም አንተ 56 ነው ወይም ከጅምሩ ትንሽ ብር ነው ያንተ የኔ ነው 1 ሚሊዮን ይላሉ። 1 ሚሊዮን የከፈለው አውቆ ነው አምኖ ነው። ምክንያቱም
ያ ዕጣ ላይ ከሁለተኛ ከሶስተኛ አራተኛ ዙር ተብሎ የተደለደለ ነገር አለው። ከዛኛው ከአራተኛና ከሶስተኛ ዕጣ ወደ አንደኛ ላይ መጥቶ ባለቤት ለመሆን ስለፈለገ አንደኛ ዕጣን ይገዛል ሰው ወደ አንደኛ ለመምጣት ማለት ነው። የሆነ በር ተከፍተዋል ማለት ነው። መስራች የሚሆን ጥቅማ ጥቅሞችም ለምንድን ነው ይሄ የተደረገው? እዚህ ጋር የነበሩት አብዛኛዎቹ አገልጋዮች ስለሆኑ በበቂ የመክፈል አቅም የላቸው። ስለዚህ ከኋላ ባለሀብቶቹ የተለያዩ ሰዎቹ ከገቡ በኋላ በከፍተኛ ብር ይገዙና እዚህ ጋር ነገሮቹ እንዲመቻች ነው። ሌላም ደግሞ መስራቾቹ የሚያገኙት ነገር አለ። ባለሀብቶች ቀድመው የመጀመሪያ ዙር ላይ ቤት ጥሩ ከፍለው ሲያገኙ ከመስራቾቹ ከነዚህ ከኋላ ከመጡ ሰዎች ከሚከፍሉ ክፍያ የሚያገኙት ነገር አለ? ክፍያ የለውም። ምንድነው ጥቅሙ? አንደኛ ድርጅቱ ሁሉም ያው ባለቤትነት አለው፣ የመስራች ጥቅም ማለት ነው። ሁለተኛ ቤት ቢሰራ የነበረው ሀሳብ ቀድሞ የመገኘት እድል አለው፣ ቀድሞ ለነሱ ይሰጣል ለመስራቾቹ። ለዚህም ነው ሰው ሁሉ ተጣድፎ በብዙ ብር ወደ መስራችነት ለመምጣት የከፈሉትም ብዙዎቹ የከሰሩትም። በዛ ላይ ሆኖ ነው ከብድርና ቁጠባ ለዘጸአት ሪል ስቴት መመስረት ተብሎ የገባው ብር በተለያዩ ነገሮች ላይም ተነስቷልና ለ37 ሰዎች ምንም በማይታወቅ እንግዲህ ከ50 በላይ የሆነ ሰው የወሰነና የመሰረተ ድርጅት ከሆነ ፒኤልሲ 50 በታች ሲሆን ነው አይደል? አሁን እኛ ከ50 በላይ ሆነን ነው የመሰረት ነው 1926 እያልኩ ነው። ነገር ግን እኛ በማናውቀው መንገድ ለ37 ሰው ሆኖ ነው የተገኘው ከኋላ ከብዙ ጊዜ በኋላ። እኛ ግን እንዴት ሊሆን ይችላል? 37 ሰው አናውቅም። ከ1927 ሰው 37 ሰው በጣም እኮ እና እንደገና ደግሞ ስሙንም ሳይቀይሩ እነዚህ የተከሰሱ ሰዎች ስሙንም ሳይቀይሩ በዛ ስም ላይ ሆኖ ዘጸአት የለውጥ ኃላፊነቱ የተወሰነ የግል ማህበር የሚል ነው። በ37 ሰዎች ስም 15 ሚሊዮን ከብድርና ቁጠባ ለሪል ስቴት ምስረታ ተብሎ የሄደውን ካፒታሉን ለነዛ ተሸንሽኖ ሆነ። ለዚህ ነው ወደ ጥል የገባ ነው። ኦኬ 15 ሚሊዮን ብሩ ለዚህኛው ለሪል ስቴት ማህበሩ እንዲመሰረት ነው የተላለፈው። እሺ ከዛ በኋላ እነዛ ደግሞ 37 ሰዎች ስም ተሸንሽኗል። ከፍተኛ ድርሻ ለማቴዎስ ሆኖ 3 ሚሊዮን በሱ ስም፣ ሌላው 1 ሚሊዮንም 500 ብድርና ቁጠባ ላይ ነው የተሸነሸነው። ከብድርና ቁጠባ የተላለፈችውን ብር 15 ሚሊዮን ብሩ ላይ ለአከሌ 3 ሚሊዮን ብር ለአከሌ ምክንያቱም ለነዛ መስራች እንዲሆኑ ተብሎ ማለት ነው ለ37ቱ ለፒኤልሲ ባለቤት። አሁን ኋላ አጣርተን እኛ አናውቅም ይሄ ነገር ሲሆን፣ ሁለተኛ ደግሞ ችግሩ ምንድነው ከዚህም በፊት ተነስቷልና ፒኤልሲ መሆኑን ህዝቡ አያውቅም። በጣም የሚገርመው ነገር እኛም ሙያም ምኑም የለንም፣ ለመንግስትም ቀርበናል። እኛም ፓስተር ነኝ። ስለ ፒኤልሲ ስለ አክሲዮንም 7 አይነት የሪል ስቴት ዘርፍ ላይ ወይም የአክሲዮን መስረታ ህግ አለው፣ ሽርክና ምናምን ተብሎ ማለት ነው። ከችግር በኋላ ነው ያወቁት። እኔ ፒኤልሲ ምንድነው አክሲዮን የሚለው ማናውቅም፣ ብዙዎቻችን አናውቅም። ግን በጣም የሚገርመው ነገር በእምነት ካባ የተሸፈነ ችግር ስለነበረው ሁላችንም አናውቅምና ዞር ብለን እንደዛ አይነት ችግር ይፈጠራል የሚል እምነትም የለንም። ስናደርግ በየዋህነት ነው። አስገቡ እንዲህ አድርጉ ሲባል ነው የምናደርገው። ሁለተኛ ደግሞ ቦርድ ላይ ሆኜ በእኔ በኩል የነበረው ፓስተር ማቴዎስም እንዳም ከኔ ጋር በተነጋገረ ጊዜ ያለው ቮይሱም እዚህ ውስጥ አለ። አንድ እዛ ውስጥ የነበረው ጥቅም ውስጥ እንዳልተጠቀም እሱ በራሱ አፍ የተናገረው ነገር አለ። ሁለተኛ ደግሞ ምንድነው አንዳንድ ፍርማዎች ላይ ራሱ እንዳም ብድርና ቁጠባ የብድር ኮሚቴ ነበርኩኝ እኔ ሳልፈርም ይንቀሳቀስ ነበርና ባለፈው የሆነ ጊዜ በደወለ ጊዜ አንተ ብዙውን ጊዜ በአገልግሎትና በተለያየ ነገር ስለማትገኝ በአንተ ፎታ እገሌ ይፈርም ነበር፣ በእገሌ ፎታ እገሌ ይፈርም ነበር ይል ነበር። ለምን እንደዛ ሊሆን ይችላል? ይቻላል አይቻልም? ይሄ ነው ስህተቱ። ህግና ደንብ የለውም። ዘጸአት የለውጥ ሪል ስቴት ደንብ አለው። ህግና ደንቡ ታዲያ ለምን ሌሎቹ መመራት አልቻሉም? እሱና ጥሰቱ ነው። አሁን እኮ እንደዚህ በትንሹ እየተጣሰ ሙሉ በሙሉ ከፈራሚዎች እጅም ወጣ፣ ከቦርድም እጅ ወጣ። ለካ ድርጅቱን እኛ በቦርድና ዘጸአት እንደዚህ የህዝብ ነው እየተባለ ነበረ። አሁን አንድ ቪዲዮም ላንተ አደርሳለሁ ሰሞኑን ደስ የሚል ነገር
ስንጮህ የነበረውን ነገር ፓስተር ማቴዎስ አሁን እንግዲህ ሰው እንዲታሰር አይደለም የኛ ፍላጎት፣ ማንም እንዲጎዳ አንፈልግም። አንደኛ መንፈሳዊነትም አለን፣ ሁለተኛም ደግሞ ማንም ህዝቡ እንዳይበደል ሰጥቶ እድሉን እንዲያገኝ ያልገባነው መንገድ የለም። ለፓስተር ማቴዎስ ካውንስል ጋር ሄደናል፣ ሃይማኖት ፎረም ጋር ሄደናል፣ አብያተ ክርስቲያናት ሄደናል፣ ሽማግሌው ሌሎቹ ጋር ሄደናል። እሱ በቀናነት አለማምጣቱ ነው ችግሩ እንጂ አሁን መታሰሩን እኔ በዘጸአት አይደለም በሌላ ጉዳይ ነው የታሰረው። መታሰሩ ለእኔ ደስታ አይደለም። ኖሮ የህዝቡን ቢያስረክብ ደስ ይለኛል። ያው እንግዲህ እምቢ ካለ መታሰር ላይ ይመጣል። ነገር ግን አሁን ከታሰረ በኋላ አንዳንድ ሰዎች እሱ ባስቀመጠው ቪዲዮ ላይ ነው የምናገረው፣ ለኛ ስጥ፣ የህዝብን ሀብት ለኛ ስጥ፣ ካልሆነ እንገላለን እናሳስራለን ብሎ እሱ በጫና ላይ ነው ያለው። ህዝቡ ሆይ አለና የተደበቀውን ቪዲዮ አውጥቶ ይሄው መሬቱ የእናንተ ደስ ይላል፣ እኛ ጥቆማ ሰጠን እዚህ የኛ መሬት አለ ብለን ነው ያሳገድን ነበረው። እሱ ግን ቪዲዮ ላይ አመነ። በቃ ይሄው የእናንተ መሬት፣ እነዚህ አሁን ቅድም የጠራቸውን 3ቱም ቦታዎች ከነሳይቱ አብረን እኔም ቦርድ ሆኜ የቆምኩበት የኔ ፎቶ ያለበት ሁሉ እዚህ ላይ ተለቋል። ደስ ይለኛል። አሁን የለፋ ነው የታገል ነው የህዝብ የሆነው ወደ ህዝብ እየመጣ ነው። ህዝብ ይረከብ እንጂ ለነዛ አልሰጥም እያለ ነው። እነዛ ማናቸው የሚለውን በኋላ እንመጣ። ተመልካቾቻችን ያው እንግዲህ ጭውታችንን እንደቀጠለ ነው። ተመልሰን ደግሞ ተገናኝተናል ማለት ነው። እስኪ ፓስተር ምናልባት ቅድም ምንም እንኳን አልጠጣም በደረቁ አይደለም ካነሱልኝ ሐሳብ ላይ ፓስተር ማቴዎስ ነዋል። ዘጸአት ሪል ስቴት አንድ ውጪ ነው የፓስተር ማቴዎስ ወይስ አንድ ላይ ከዘጸአት ሪል ስቴት አንድ ጋር ነው የፓስተር ማቴዎስ የሚነሳው? አሁን ያወራን ያለው ሐሳብ አዎ። ምክንያቱም እሱ አሁን በሌላ ጉዳይ እስር ቤት ነው ያለው፣ ግን ደግሞ ጫና በደረሰበት ታይም ላይ የተደበቀን ቪዲዮ አውጥቶ እንደተናገረና ያን እንደተመለከቱ ነግረውናል። እሱ ለብቻው ተገንጥሎ የወጣ ነው ወይስ አብሮ እንዴት ነው? ምናልባት ግልጽ እንዲሆን ብዬ ነው። አዎ እዚህ ጋር ዛሬ እንደምራሱ ላመጣጠ ዘጸአት ሪል ስቴት እና ዘጸአት ብድር ቁጠባ ወይም ፒኤልሲ ያልኩት የለውጥ ሪል ስቴት ላይ ያለው ጉዳይ እግዚአብሔር ይመስገን ኦዲት ተደርጎም ኦዲቱም አልቆ በመንግስት እጅ ወይም አቃቤ ሕግ ላይ ነው ፍርድ ቤት ሊቀርብ ከጫፍ ላይ ነው አለው። እንደገናም ደግሞ ፍርድ ቤት ቀርቦ ያምናል ወይስ ይክዳል ብለን የምንሰጋውን ቪዲዮም እየመጣ ነው። ሌሎች ብሮችም በትራንዛክሽኑ መሰረት ኦዲት ግኝት መሰረት ይመጣሉ ብዬ ተስፋ አደርጋለሁ። እሱም ተጠያቂ የሚያደርገኝን ነገሮችን ሁሉ ለህዝብ ይሰጣሉ ብሏል። ይህን ነው የፈለግነው። አሁን እንዲህ እያለ ነው። ግን ዘጸአት አንድ የሚለው ጋር ነው ሌላ ነገር ምንድን ነው? ዘጸአት አንድ የሚባለው በጣም አሁን ትልቅ በደል እያደረሰ ያለ ድርጅት ነው። እሱ ምንድን ነው በደሉ? ትልቁ በደል አዎ፣ አንደኛ ዘጸአት አንድ ብሎ የመሰረቱት ሰዎች ከሌላ የመጡ ሳይሆኑ ከዚሁ ድርጅት ላይ የነበሩ ወደ ቦርድነት ለመምጣት የሆነ ጊዜ ላይ ቦርዱ መለያየት ፈጥሮ በእርቅ ሰበብ ወደ ፓስተር ማቴዎስን መጀመሪያ የከሰሱ ቦርዶችንን አብረን ከዛ ፓስተር ማቴዎስ ጋር ታርቀናል ብሎ ወደዛ ከሄዱ በኋላ እነን ደግሞ ናና መግለጫም ስተብሎ ግሎባል ሆቴል ላይ ሰፊ መግለጫ ሰጥቻለሁ። ከዛ በኋላ ቦርዶቹ ወደዛ ከሄዱ በኋላ ይሄ ክስም መጥቶ ሊያዘጉ ነው ብዬ አቤቱታ አቅርቤ እንደፈራሁትም እነሱ ሲመጡ አይቻልም ወንጀል ተፈጽሟል እያጣራን ነው ብሎ ያ ነገር ከቆመ በኋላ የተወሰኑ ቡድኖች ከዘጸአት ውስጥ መጡና እኛ አንተን እናግዛለን፣ ሚዲያም እንደዚህ ይበል እንዲበል ምናምን ብሎ መጡ። ተበዳይነን እኛ ከጎንህ ነን ምናምን ስሉ አይ ተበዳይ ናቸው ብዬ እኔም በቃሽ ብዬ ብቻዬን ከሚሆን ብዬ ተቀበልኳቸው። ከመጡ በኋላ አብረን እየተጓዝን ሳለ አንዳንድ ነገሮችን አይ ነበረ የሆነ ጠቅላላ ጉባኤ እንዲሰበሰብ ምናምን ስል ከዛ ውስጥ አንደኛው አቶ ከፍ ያለው የሚባል ሰውዬ ነበረ።
ከኔ ጋር አብሮ እየሰራ በጎን ይሄድና እነን ቦርድ ውስጥ ምረጡ ምናምን ይላል። ኦኬ ቦርድ ለመመረጥ ምንድነው ጥቅሙ? እኔ ምን አውቃለሁ? ምንም የለውም። ዝም ብሎ ስልጣን ጥማት ነው። ብዙ ቦታ ላይ እንግዲህ እሱ ስልጣንም ይፈልጋል። ሌላም ደግሞ አሁንም እዚህ ራሱ የትኛም ቦታ ላይ ዘጸአት ላይ አባል ነኝ የሚል ደብተር አለው። በብድር መልክ የወሰደ አለ ተብሎ ይነገራል። እኔ በሁሉ ስላላየው ባለፈው ሚዲያ ላይ አቅርቤያለሁ። እሱ ባለበት ብድር ወስዷል ተብሎ ምን ያክል ይሆናል ይታወቃል? እኔ እንጃ እንግዲህ እንደዛ ነው ያሉት። በተጨባጭ ስላላየው አይደለም፣ ነገ ይወጣበታል፣ ችግር የለም። ሁለተኛ ነገሩ ምንድነው? ቸርች ውስጥም እንደ ኪቦርድ ምናምን ይጫወታልና ለኔም ድጋፍ ጻፍ ተብሎ በድጋፍ ነው የገባ ይባላል። ከፍያለሁ ነው ምናምን የሚለው በቃ እንደዚህ ሽሮታ የተደረገ ሰው ነው። በተደጋጋሚም ይሄ ሰው የምን ያደርጋል? ባገኘ አጋጣሚ አሁን ዘጸአትን እኛ አብረን እንታገላለን ብሎ የሆነ ጊዜ ላይ ቦርዶች እኛ ስራ ላይ ያለን አንዲት ታገኘ የምትባላለች የቦርድ ምክትል ናትና እሷና አይነን በቃ እስቲ ቦርዱ እየለፋ ያለው ነገር ለማወቅ እንፈልጋለን አለና እሱ ምክንያት እየፈለገ እንዳለ አላውቅም። ከዛ በኋላ ክስ መስርተን ባለንበት ጊዜ 22 አካባቢ የሆነ ቸርች ላይ ሰዎችን የተወሰነ አንድ 20 የሚሆኑ ሰዎችን ሰበሰበ። ከዛ በኋላ ቦርዶቹ መጥቶ መግለጫ ይሰጣሉ ተባለ። ሄደን ለህዝቡ ጥያቄ ጠየቀ። እኛ እንግዲህ እየለፋን ነው እየታገልን ነው ብለናል። ከዛን ሰዓት ጀምሮ ምን አደረገ? አንድ አጋጣሚ ከፍ ያለው ስኬታማ ሆኖ ተጠቀመ የሚለው እኔም የሚጸጸትበት ይህን ህዝብ አስፍተን ለማግኘት ለምን ቴሌግራም ግሩፕ አንከፍትም ይላል። እሺ እንክፈት። ከዛ እሱም ኦነር ሆኖ እኔም ይታገኝም አድሚን የሆንበትን የቴሌግራም ግሩፕ ከፈተ፣ ዘጸአት እንታደግ። ከዛ በኋላ የተወሰነ እኔም ወደ 300 ምናምን አድ ያረኳቸው ሰዎች አሉ። ከዛ በኋላ እቺ ቻናሏ ማደግ ስትጀምር እነን ብሎክ አድርጎ አወጣ። ከዛ በኋላ ያቺ የስድብ ሜዳናት፣ የክፋት ሜዳናት፣ የልቡን የሚገልጽበት ሜዳናት ብቻውን ነው የሚቆጣጠር። ግን ዘጸአትን እንታደገው ማለት ዘጸአት ምን ሆኗል? ታሞ ተቸግሯል። ክስ ላይ ነው ያለው። ለዛ ነው አሁን ዘጸአት አንድ የሚባለው ጋር እሱ አይደለም ሐሳቡን ያጠንሰሰው። የትኛውም ክስ ላይ አሁን ክስ እኛ የመሰረት ነው። የቦርዶቹም ክስ ምን ብሎ ነው የሚያወራው? ባገኘው አጋጣሚ ማለት ነው። ሰውም ስለማያውቅ ምን ብሎ ያወራል? እኛ የከሰስ ነው ክስ ይላል። ባለፈው የሆነ ሚዲያ ላይ ቀርበናል። አንድም ክስ እንዳልከሰሰ በፊቱ ቀርበ መች ከሰስ ክስን አልከሰስኩም። ያው የእግረኛው ሚዲያን ተከታታያችሁ ነው አይቼው ነበርና ከዛ ሁለተኛ ደግሞ ምንድነው የትም ቦታ ላይ በሄደበት ወንበር ስቦ ይቀመጣል። በቃ እኔ አለው ይላል። አንድ ቀን ወረዳዎቹ ጋር ክፍለ ከተሞቹ ጋር ጠቅላላ ጉባኤ ለመጥራት በምንልበት ጊዜ ከዛ እነዛ የቀድሞ ቦርዶች ጋር አብራችሁ ስሩ ተብሎ ለኔም አንደ ተሰጠኝ። እኔ አልሰራም ጥሎች ስለወጡ ብዬ ሐሳብ ያቀረብኩ እሱ እየደወለ ወረዳና ክፍለ ከተማ ጋር አጥናፉ እኮ ነው ይሄን ነገር የሚያወሳስበው ይላል። በቃ በማጣጠርና ስልክ አሁን አንተ ጋር ከመጣ ስልክ ተቀብሎ ይሄዳል። እሱ እንዳወቀ እሱ እንደቀደመ ነው። ደግሞ የትምህርት ደረጃዬ አንደ ጋዜጠኛ ይላል፣ አንደ የህግ ባለሙያ ነኝ ይላል፣ አንደ ፖለቲከኛ ነኝ ይላል። ደግሞ የህዝብን ልብ የሚከፍልበት አንድ ጥበብ አለው። ምንድነው? ህዝቡ ቻሌንጅ አድርጎ እሱን ከጠየቀ ቆይ በኋላ ደውልልሃለሁ ብሎ ስልክ ይቀበልና በውስጥ መስመር ይላል። አንዱ ኢዜማ ፓርቲ እንደሆነ ነው የሚታወቀው። ሌላም በዚህ በኩል የኢዜማንም ተልዕኮ እየፈጸመ ይሆናል። ሌላኛው ደግሞ የህዝቡን ልብ ይከፍላል። መክፈል ነው በቃ ስራው። ህዝቡን መበተን ነው የሚሰራው። በውስጥ መስመር ምን ሊልክላችሁ ይደውላል። ከሚደውልባቸው ነገሮችስ አንዱ ምንድነው? ህዝቡን የሚከፋፈልበት ይገለንተው ይገለጋ አትድ እንደዚህ ምናምን ይልና፣ ሁለተኛ ደግሞ በችግሩ ሰዓት የሆነ አንድ የልጆች ትምህርት ደብተር መግዣ ማነው ትምህርት ቤት ክፍያ ምናምን ያለ እኔም ባለሁበት እያለቀሰ ራሱ ከብዙዎቹ ብር ሰብስቦ ምን ያክል ብር ይሆናል የተሰበሰበው ይታወቃል? በቁጥር አንዱ 5000 እንደሰጠ ያውቃለሁ። እንግዲህ እሱ እንደዚህ በቸርነት ነው የሰጠው። ቤት ለማግኘት ከመጡ ሰዎች ነው። አዎ
ቁጠባ ላይ እዚህ ከሚታገሉት ዘጸአት የሎተሪ ስቴት ከሚለው እንደገናም ደግሞ ከአረብ ሀገር አንዷ ጋር ደውሎ ለኔ አስገቢ ስል ከዛ በኋላ አላስገባም ብላ ለኔ ደወለች። አትስጪ አልኩት፣ አዳንኳት። ብር የመሰብሰብ ማንዴት አለው እሱ በእናንተ በቃ እንደዚህ ለእናንተ እየታገልኩ ነው። ይሄን ቻናል ከፍቼ ለእናንተ ቀና ሙሉ እየታገልኩ ነው፣ ክስ እየመሰረትኩ ነው ብሎ እንዲህ ይላል። አሁን ደግሞ ኋላ ላይ ዘጸአት አንድ ብሎ የተወሰነ ወገኖች በእርቅ ሂደት ላይ የተወሰነ እየሄዱ ያ አልሆን ሲል እኔ ቀድሜ ወጣው፣ እነሱ አልሆን ሲል እኔን አማከሩኝ። ራሱ እዚች ጋር ነው ልደታ ላይ ነው ጠርቶኝ አማከሩኝ። እንዲህ ብለን እስቲ እንመስርት፣ አክሲዮኑን አየር ላይ ነው አስቀረው፣ አክሲዮኑን እንመስርት ብሎ ጠየቁኝ። ይሄ በህግ አግባብ አይሆንም። ምክንያቱም እኛ አላማችንም ዘጸአት ብድርና ቁጠባ ቀጥለን ሪል ስቴት ብለን የወሰናቸው የቃለ ጉባኤ አለ፣ ጠንካራ ምስክርነት ቀርቧል፣ የሰውና የሰነድ ማስረጃ አለ፣ ኦዲት እየተጠናበት ነው። ስለዚህ ይሄ የምንለፋው አይደለም ብዬ ለእነሱ ምክር ሀሳብ ሰጥቼ ተዉት፣ ከመሰረታችሁ ሌላን ድርጅት መስርታችሁ በሌላ መንገድ ስሩ፣ ይሄ አይጠቅምም ብዬ ከነሱ ጋር በሰላማዊ መንገድ ከወጣም በኋላ እነዚህ ደግሞ እችን ጭምጭምታ ሰሙና እኔ ጋር የምነበሩ ሰዎች ቦርድ ለመሆን ፈልጎ ነበረው ለዛ እንዲሆኑ ስለማልፈልግ። ምክንያቱ ምንድነው? አሁን እነሱ ቦርድ የማይሆንበት ምክንያት ከ1927 ሰዎች መካከል አይደሉም ነው ወይስ? ለምንድን ነው? አንደኛ ስልጣን ለምን እንደሚፈልጉ አላውቅም፣ ስልጣን ይፈልጋሉ። ሁለተኛ ደግሞ አንደኛ ወይም የድርጅቱ ኦነር ለመሆን ይፈልጋሉ። አሁን እንደማስታወቂያ ሲሰሩ ዘጸአት አንዶች ከሚያጠፉት ጥፋቶች አንዱ ምንድነው? ከዚህ የወጡ ናቸው። በነጥብ የዘጸአት ህዝብ እንዲያውቅ የሚፈልገው ከዚሁ የወጡ ናቸው። ከዚህ ወጥቶ ደግሞ ሌላ ስም አይደለም ዘጸአት ብሎ የማታለያ ቃል ከሌላ ስም ዘዳግም እያለ ዘፍጥረት እያለ ሌሎችም መጽሐፍ ቅዱሳዊ ስም ነው የፈለግን ካሉ ሌላ ስም ላይ ቢሄዱ ጥሩ ነበረ። ዘጸአት ብሎ የለውጥ የሚለውን ተውና አንድ አሉ። ለምንድን ነው በዚች አንድ በሚለው ነው የቀየሩት? ከዛ በኋላ አንድ የሚለውን ቀይረው ፍቃድ ለማስወጣት አንድ ብለናል አሉ። መንግስት ደግሞ አንድ ስለተባለ አውቅም ሰጠ። ነገር ግን ወደ ውስጥ ይመጡና ሌላን ህዝብን አይደለም እየበዘበዙ ያሉት። እዚህ ውስጥ ዘጸአት ውስጥ የነበራችሁ ዘጸአት አንድ ላይ ነው ማቴዎስ የሚሰጠው፣ ኑና ተመዝገቡ ይላል። ኦኬ ማቴዎስ ነው በቦርድ በዋናነት ሰብሳቢ ሆኖ ማቴዎስ ነው ኃላፊው። አዎ ማቴዎስ ተከሶ ያለው እዚህ ነው የሚሰጠው። ሰው እውነት ነው። አዎ በቃ ይደውላሉ። ዘጸአት ሪል ስቴት ድሮ ያወጣቸው የሰዎች ሊስት አለ። ወደ 4000 የሚሆን ወደ 3900 ምናምን የሚሆን የሰዎች ሊስት አለ። አሁን ከፈለክ ለዚህ ቤት የሚሰጣቸው ናቸው። አዎ በቃ እንደገና የመስራቾችም አለ። ቀጥሎ ደግሞ ሁለተኛ ሶስተኛ ዙር ተብሎ አለ ማለት ነው። የነሱ ስም ዝርዝር ከዛ ያገኝና ይደውላል። አሁን ለእናንተ እንደዚህ ነው በቃ ዘጸአት አንድ የሚለውን መስርተናል። በዚህ ውስጥ አልገባም ምንድነው መንግስት የያዘው ጉዳይ አለ ሲባል ይሰርዛለሁ ይላል። ይሄንን የሚያደርገው ማቴዎስ ነው ወይስ ማቴዎስ ዘጸአት የለውጥ ሪል ስቴት ላይ ነው ያለው ወይስ አንድ ላይ ገብቷል? አንድ ላይ ማቴዎስ አልገባም። አዎ ማቴዎስ የሚመራው ከሆነ እንዴት ሰው ታዲያ ማቴዎስ ጋር መደወል ነው የሚቀለው ወይ ዘጸአት ማቴዎስ ጋር እንዳይደውል ማቴዎስ እነዚህን ድርጅቶችን የኔ ናቸው ብሎ ክርክር ላይ ነው ያለው። ኦኬ የብድርና ቁጠባውና ዘጸአት የለውጥ ሪል ስቴት የኔ ናቸው ብሎ እየተከራከረ ነው። የኔ ናቸው እያለም የህዝብ ነው የማለት አንዳንድም አምልጦም ይናገራል በተለያዩ ሚዲያዎችም። እንደገናም ደግሞ ብዙ የቪዲዮ መረጃ አዲስ ቲቪ ሌሎች ቲቪዎችም ራሱ ያዩት በቦታው ላይ የቀረጹት ሁሉ ነበረና ከቻናሉ ላይ አጠፉ። እኛ እየተቸገር ነው ማለት ነው። ቦርዶቹ በተለያየ ቦታ ላይ የነበረችውን እያገኘን ነበረና ደግነቱ ቅድም ያልኩት ለዚህ ነው የተደበቀ ቪዲዮ አሁን ወጣ በችግር ሰዓት ማለት ነው። ነገር ግን እነሱ እችን አጋጣሚ ተጠቀሙና አሁን ሰው ስስ ልባለው ስሙ ዘጸአት ስለተባለ አንዳንዱ ሂዶ እዛው ጋር ብር እየሰጠ ነው 10,000 5,000
አሁን ለብቻ ዘጸአትም ዘዳግም የሚበሉ መመስረታቸው አይደለም ችግሩ። ዘጸአት ሁለት ማሊያ ይጠቀማሉ። አንደኛ እኛ የዘጸአት የመጀመሪያው አባል ነን ይላሉ፣ ደብተር ያሳያሉ። ሁለተኛ ደግሞ የዛ የዘጸአት አባላቶችን ዶክመንት አምጡ ብሎ ማስታወቂያ ይሰራሉ። የዘጸአት አባላው ዶክመንቱን ወስዶ ፎቶኮፒ አድርጎ ምን ያርጎ ይደብቃሉ፣ እዛ ያስቀራሉ። ሁለተኛ ብር ክፈል ይላሉ። 1000 ሲከፍሉ 2000፣ 5000፣ 10000 እያሉ እያስቸገሩናሉ። በዚህ አጋጣሚ ራሱ ከፍ ያለው ስራ የለውም። ኢዘማው ዝም ብሎ እየሰጠ አንድ የኢዘማ ደህንነት ተብሎ በዛም ራሱ ያጠፋው አንድ ነገር አለ። እቺ ነግቼ ማለፍ አለብኝ። እሺ ምን ነበር እሱ? አቶ ሰለሞን የሚባል አንድ ወጣት ልጅ ዘጸአት ሪል ስቴት ማቴዎስ ጋር ነበር አብሮ። በዛ በነበረ ጊዜ በጣም በቅርበት ከማቴዎስ ጋር ሲሰራ ነበርና አንድ በስሙ ለማቴዎስ ሲም ያስወጣል ማለት ነው። 77 መጨረሻ ላይ 77ቶቹ ወደ 4 ጊዜ 7 ያለው ከፈለክም ያችን ስም አንተም ልልክልህ ይችላል። እሷ ስም ለካ እኛ የማቴዎስ መስሎን ነው ነበረው። ኦኬ 09777777 እንደዚህ 0209027777 ምናምን ብሎ ነው የሚጨርሰው መሰል እና እሱን ስም ማቴዎስ ሲጠቀም ነው የምናውቀው። ለካ በሰለሞን ስም ነው ወጣችው። ሰለሞን በሆነ ጊዜ ላይ አብሮ ኖሮ ቅርብ ጊዜ ዛሬ 1 ዓመት አካባቢ ተጣላ ከማቴዎስ ተጣላና እንዲህ ያለ ሚሊዮን ክፈል ይባላል የፈረደበት ድርጅት ላይ ማቴዎስ ተቸግሮ ይሰጣል። በቃ የሆነ ቦታ ላይ የሰለሞን ድርሻ ከማቴዎስ ጋር ምን ነበር? አባልም ነው ደግሞ ተላላክም ነው፣ እዛ ውስጥ ይሰራል በቅርበት ማለት ነው። ከዛ በኋላ አንደኛ መስራቾች ውስጥም ነበረ። ከዛ የጥቅም ተጋሪም ነው፣ ብዙ ነገሮች ላይ አብሮ ይሄዳል፣ እንደ ጋርድም ይዞራል። ከዛ በኋላ በጣም አታችመንት አላቸው፣ እንደ ልጄ ነው የምለው። ከዛ እያሉ የሆነ ጊዜ ላይ ዛሬ ዓመት አካባቢ ላይ ተጣሉና ከዛ በኋላ ወደ እነዚህ መጣና እኔ ሲሙ አለኝ፣ ሲሙ በእኔ ስም ያለው ሲም ላይ ነው ሁሉም መረጃ ዶክመንት የያዘው። ስለዚህ እናንተ ብሩን ከሰጣችሁ ሲሙን አስወጥቼ መረጃውን እሰጣለሁ አለ። ከዛ በኋላ 4 ልጆች ተስማሙና ለኔም ደውሎ ነገሩ፣ እንደዛ አይነት ነገር አለ። በምን እርግጠኛ ናቸው? እርግጠኛ ነን። ታዲያ ምን ታደርጋላችሁ? ቴሌ ሂደን እናስወጣ ተባለ። 7000 ብር ነው ከፍለን ያስወጣና አሉ። ኦኬ ሲሙን አስወጡ። ሲሙ ላይ ልክ ነው እንደተባለው መረጃ አለ። መረጃውን የዚህ ምንድነው አቃቤ የሆነ ጊዜ ላይ ልደታ ሂዶ ነበረ ቤት እድሳት ተብሎ ልደታ ላይ እነሱ ማነው ፒያሳ ላይ ሂዶ እየጠበቁ ሳሉ 3 ልጆች እዛ ይጠብቃሉ። ዶክመንቱን ልጁ አውጥቶ መጥቶ እዛ ለሀብት ማስመለስ ለማስመዝገብ ማለት ነው። ከዛ በኋላ ከፍ ያለው ምን ያደርጋል? ይደውላል ለሰለሞን። ዶክመንቱን ይዛል? አዎ። መታል? አዎ። የሆነ ቦታ ተደበቅ ይለውና ከዛ በኋላ ዶክመንቱን ለኔ ብቻ እንጂ ለማንም እንዳትሰጥ ይለው። መብት አለው ያንን የማድረግ? ለሌብነት ነው እንጂ ለድርድር ነው እንጂ። ከዛ በኋላ ልጁ መጥቶ የሆነ ቦታ ይደበቃል። ታዲያ በምንድን ነው የሚመጣ ስል እኔ እኮ ደህንነት ነኝ፣ ቢፈልግ መኪኖቹን አዝዤ ማስመጣት እችላለሁ፣ ማንንም ማሳሰር እችላለሁ ይላል። አዎ ቻለን እኔ ምን አውቃለሁ፣ ቆይ እንመጣበታለን። ከዛ ስል ልጁ ተደብቆ የሆነ ቦታ ይቀመጣል። እነዚህ አብሮ ይሰራሉ የሚሉት ጓደኞቹ አሁንም አብሮ ናቸው፣ ግን ይሄን ሂደት በአደባባይ ወጥቶ ነው ያዩት። ለምን እንደተሻረኩ አላውቅም። በዛን ሰዓት ነው ከከፍ ያለው መለየት ያለባቸው እነዚህ ልጆች። ከዛ በኋላ እዛ እየጠበቁ ይውሉና ማታ ላይ አልመጣይም እንደ ይላል እነሱ እንሰብ ደነገጥኩ አለ ልጁ ሲናገር። ፊት ለፊት ላይ ከፍ ያለው ላይ ከኔ ይሄን ዶክመንት ለብቻ ወስዶ ሊደራደር ማቴዎስ ጋር ያንተ ዶክመንት በእጄ ደርሷል ብሎ ሊደራደር ስላሰበ ነው የከለከልኩት። እኔን የሆነ ቦታ ላይ አምጥቶ ደብቆ ብሎ ወደ 10 ሰዎች ያለንበት ላይ ነው ከፍ ያለው ከፍ ዝቅ አድርጎ እንዲህ ነው ያደረከው ሲል በእኛ ፊት አመነ። ከፍ ያለው ደግሞ ብሎ አለቀሰ። በቃ አጽናና። በቃ ተው በቃ አንተም ተው አለን። ልጁም ተመልሶ ሄዶ ለማቴዎስ ያኛውን ሲም ሰጠ። እንደገና ያለውን ነገር ታርቆ ማለት ነው በሽማግሌ ታርቆ መለሰው። እዚህ ጋር የሚመጣው መረጃው በዛ ቀር እና ከፍ ያለው የሚባለው ሰው በጣም መሰሪ የሆነ ሰው፣ ክፋት የተሞላ ሰው ነው።
እንደገና ደግሞ እሱ ጋር አንዱ የመንግስት ደህንነት ነው ይባላል፣ አቶ ሀብታሙ አብዲ ይባላል። እሱም ደግሞ መረጃ እጄ ያለ ምናምን ይላል። በቃ መረጃ እጄ ያለ ይልና ከዛ በኋላ ለነም የደወሏቸው እነዚህ ያደረጓቸው ሁሉ መረጃ በእጃል ባለፈው በነሱ ፊት ብያለሁና መጀመሪያ እኔ ጋር ሲቀርቡ ፓስተር ብቸኛ ለህዝብ የሚታገል እግዚአብሔር ያመጣ ይላል። ኋላ ላይ ደግሞ ያ ስልጣንና ያ የመስራችነት ጥቅሞቹ እንዳይሆን ሲከለከልባቸው ዞሩና እኔን ማጥላላት ጀመሩ። ሁለተኛ ደግሞ ባለፈውም ተጣርታለችና አሁንም ህዝቡ እንዲሰማ ከመነሻ ምን ያልደበቁ ሰዎቹ አንዲት ሴት ከድሬዳዋ የነበረች አንዱ ጀሞ ላይ የነበሩ ሰዎች ባንተ አማካይነት ወደዛ ሂደን እንገባለን ብሎ በገዛ ፈቃዳቸው ብር አስገቡ። ኦኬ ወደ እርሱ አካውንት ላይ የኔ አካውንት ላይ ብቻ ነው ረግጦ ነው ያለፈው። ከዛ በኋላ ሲገባ እኔም ደግሞ ይሄን ጉዳይ ሁሉ ለኦዲትም እንዲደርስ አድርጌያለሁ። ኦኬ ብሩ በእርሱ አካውንት ገባና ከርሶ ደግሞ ወደ ዘጻት ወደዛ አብረን ተያይዘን ሄድን እነዛ ሰዎች ጋር ማለት ነው። እኔ ጋር ብር እንዳስገቡ ተያይዘን ሄድና የትኛው አካውንት ላይ ይግባ እነዚህ ሰዎች ናቸው እየፈለጉ ያሉ አንደኛ ዙር ላይ ለመግባት ነው የሚፈልጉት ፍላጎታቸው እነሱ ባሉበት ድብቅ አይደለም ያደረኩት። ከዛ የኮሚሽን የድለላ እነሱ ወትውቼ እንዲህ አድርጉ ብዬ አይደለም ያመጣው። ከዛ በኋላ ከሄዱ በኋላ ፓስተር ያው ማቴዎስ ሊቀመንበራችን ስለሆነ እሱ ጋር አቀረብኩኝ። ምንተስኖት የሚባለው የድርጅታችን ጻፊ ነው። እሺ ስለዚህ ጠራ እሱን ካለበት ጠራ። ምንተስኖትና አለው መጣ። ለፓስተር አካውንቱን ስጣለው ሰጠ። ከዛ በኋላ እኔም ማስተላለፍ ብሩ ገባ። ከዛ በኋላ ማቴዎስና እኔ እዚህ ጋር ስንቀር እነሱ ተያይዞ ሂዶ እዛ ጋር ተፈራርሞ የዘጻት ውል ይዞ ነው የሄዱት። ብሩ የገባው በዘጻት አካውንት ነው ወይስ በእርሱ አካውንት? እዛ ጋር በማቴዎስና በምንተስኖት አካውንት ነው ለካ የሰጡት። ብሩ የገባው እንጂ እርሱ ጋር አልደረሰም። እኔ ጋር አልቀረም። እሺ ከዛ በኋላ አሁን እነሱ በተደጋጋሚ ራሱ ሰዎቹ ተሳድቦት ነበሩ በቴሌግራም ቻናል ከፈለክ አሳያለሁ። ከዛ በኋላ እችን ደረሰኝ ወደ አጥናፉ ገባ። በምን ምክንያት እንደገባ ሳያውቁ ወደ አጥናፉ ገባ። አጥናፉ ነው ተቀብሏል የገለ ብሎ ኦኬ ደረሰኙ ወደ አጥናፉ ገባ ከነዛ ሰዎች የሚለውን ብቻ ነው የሚለጥፉት። ወደዛ እንደገባች አይልም። ያ እንደዚህ ተቸግራችሁ ከሆነ ብዬ እኔ ደረሰኙን ደግሞ ከባንክ እጄ አስወጣሁና ይሄው እችንም ለጥፉ አልኩት። ወደዛ ገብቷል። ደረሰኙ ሰዎች ያስገቡ ብር በአቶ አጥናፉ ይላል። ኦኬ ከዛ በኋላ አጥናፉ እነሱ ባሉበት እዚህ አካውንት ላይ ይግባ ሲባል ከዛ ጋር ከገባው ጋር እንደገናም ደግሞ ከባንክ የነበረውንም አብረ አታች አድርገ ሰጥቼዋል ለሰዎቹ። ሰዎቹ እዛ ጋር ውላቸውን ጨርሶ እነን እየከሰሱ አይደሉም። አጥናፉ የበላ የጎዳን ነገር የለም ነው የሚሉት ሰዎቹ። እነዚህ ደግሞ አጥናፉ ትልቅ ትግል ስለሚያደርግ የሆነ ጊዜ ላይ ማቴዎስ ጋር አንድነት ለመፍጠር መጡ። የሆነ ነገራቸው ሲመጡ ህዝቡም ነቀባቸውና በሆነ ሚዲያ ላይ ዘጻት ላይ የሚለው ላይ እነን ለማሰደብ መጡ። ሌላው ደግሞ በጣም ያዘንኩባቸው በጣም ያዘንኩባቸው በእስልምናም በኦርቶዶክስም በወንጌል አማኝም ቢሆን አንድን ቸርች የትኛውም አካል እንዲደግፍ ማድረግ ይጠየቃል። እኔ ቦርዶቹ ጋር በዛኔ ለድሆች ይሰጣል እየተባለ ነበር። የሆነ ማስታወቂያዎች አይቴ ከሆነ ለአገልጋዮች ይሰጣል የሆነ መሳሪያ የሚገዛበት ጎደለንና ቦርዶቹ ጋር ማመልከቻ ጽፌ ድጋፍ አድርጉልኝ መሳሪያ ሊገዛ ነው አልኩት። ቦርዱ በወቅቱ ለቦርዱ ነው ለማቴዎስ አይደለም። ቦርዱ በወቅቱ ለአጥናፉ ነፃ አገልግሎት እየሰጠ ነው መደረግ አለበት ብሎ ወስኗል። እቺ እዛ ቢሮ ነው ያለችው የኔ እንትን ማለት ነው ደብዳቤ እንደ ማሸማቀቂያ አጥናፉ ለቸርች ብር ጠየቀ ማለት መሳሪያ ለግዛ ብሎ። አሁን አስብ እንግዲህ ምን ክፋት አለው እዚህ ጋር ለቸርች መጠየቅ ነውር አይደለም። ህጋዊ ማይተም ያለበት እኔ እኮ ሌባ ቢሆን እኮ በጎን አይደል አንተን ፊት ለፊት መጥቻ እዛ ቸርች ላይ እነሱ ይጠቀማሉ። እዚህ ሲሆን የሚገዛው መሳሪያ የሚገዛበት ቸርች ላይ እነሱ አገልግሎት ይገለጻል። አንተ አይደለም እኔ ላለውበት ቸርች ላይ የጎደለ ነገር ላይ ነፃ ነው እዚህ ድርጅት ላይ የሚያገለግለው። ስለዚህ ለሌሎቹም ስጦታም ድጋፍም እየተደረገ ነውና
ይሄ ማህበር ለሌሎችም ድጋፍ ያደርጋል። ስለዚህ እንደዛ ለኔም ነፃ ያገለገልኩ ነው። ቦርድ ሆኜ ራሱ ምንም ጥቅም የለኝም፣ ደሞዝ የለኝም፣ አቤል የለኝም። ስለዚህ ከተቻለ ራሱ ይሄን ነገር ለምን አትደግፉም ማለት ቦርዱ በወቅቱ እውነት ነው ካለነው ክፍለ ከተማ እኛ እዚህ ለሚኩራን እሱ ከጀሞ ነው የሚመጣ እና መደረግ አለበት አሉ። ይሄ ተወስኖ ነው የቀረው እንጂ አልተጠቀምኩም። ያችን ደብዳቤን ማቴዎስ ደግሞ አጥናፉ እንዲጠይቆ ነበር ምናምን ብሎ ይሰጣቸዋል። እነሱ ደግሞ ሚዲያ ላይ አምጥቶ ይለጥፋል። አሁን ነውር አይደለም ግን መጠየቅ ምንም የሚያስከፋ አይደለም። አንደኛ ለስሙ ወንጌል አማኝ ነኝ ነው የሚሉ የወንጌል አማኝነት ማንነትንም አይገልጽም እንደዚህ። ምክንያቱም ቸርች በደብዳቤ ጠየቀች ተብሎ ኃጢአት አይደለም፣ በመሪ ጉባኤ ነው፣ ማይተም አለ። እንደገና ደግሞ ሌላ መንገድ የሚፈልግ ቢሆን ከአንድ ሰው ጥቅም ከሚሰጠው ሰው ጋር በድብቅ ትገናኛለህ እንጂ ተራ ሰው ቢሆን እንደዛ አላደርግም። ኦፊሻል ደብዳቤ አላስገባም። እነዚህ ነገሮች ነውር ስራ ነው። ሌላ ደግሞ ማቴዎስ ለኔ ደውሎ ራሱና ከፍ ያለው ከራሱ ቸርች አቶ ከፍ ያለው የሚባለው ድምፁም አለ ከፈለክ ሰጣለሁ። ሁለት ሴቶችን እንዳስረገዘ ነው ነገረኝ። ከሱ ከማቴዎስ ጋር ቸርቼ ላይ መጥቶ ተዳፈረብኝ። በቃ ሁለት ሴቶችን አስረግዞ ምን ላድርግ እያለ ነበር። እነዛን እንዳም ራሱ አንድ ቀን ከፍ ያለውን ጠየቅኩና እባክህን አንተ እንዳም የመንፈሳዊነት ክህሎት ካራክተርም የለም መንፈሳዊ እንደዚህ ወንጌል አማኝ ላይ ነውር ነው። እነዚህን ሰዎች ልጆቹም እንዳይጎዱ የሆነ ነገር ብታደርግ ያንተ ድምፅ እንደዚህ እየተባለ ግን ይሄ ለወንጌል አማኞች ተገቢ ነው? ተገቢ አይደለም። መጽሐፍ ቅዱስ ውስጥ በቃ የሌለ ነው። ግን ሰውዬ እስካሁን ድረስ አገልግሎት አገለግላለሁ ብሎ መሳሪያ ይጫወታለሁ ይላል። ሲፈልግ ይሳደባል፣ ሲፈልግ ያልሆነ ነገር ላይ ይኖራል። እኔ የግለሰብን ማንነት ልነካ ፈልጌ አይደለም፣ በመጣበት አቅጣጫ መቆም ስላለበት እነዚህ ሁሉ መረጃ እያለ ስለሱ አውርቼም አላውቅም። አሁን ግን ስጠቀልል ዘጸአት 1 የሚባለው ነጥብ በነጥብ አስቀምጬ እወጣለሁ። ከዚህ በፊት ለብቻ ተመርዝርቶ የሚኖሩ ከሆነ ልተው ብዬ ጠበቅን። ከብዙዎቹ ጋር ተመካከርና ግን ስንጠብቅ አላማቸው በዛ እየበሉ እዚኛውን ዱካ ለማጥፋት ነው እየፈለጉ ያሉ። ይሄኛው ወደ ፍርድ ቤት እንዲቀርብ አይፈልጉም። ለምን? ምክንያቱም እዛ ጋር መብል ይዟል። ይሄኛው ወንጀሉ ከተጋለጠና ውሳኔ ከተላለፈ ይሄኛው ወደ ውሳኔ ከደረሰና ተጠያቂ የሚጠየቅ ከሆነ እዛ ጋር ለዘጸአት ለማስመለስ ነው ብሎ ነው ሰዎችን ሸውዶ እየተቀበሉዋል። ነገር ግን የተመሰረተው ለማስመለስ ተብሎ ነው ስያሜው። ነገር ግን ህግ ጋር ሲቀርቡ ለብቻ ድርጅት ነው ይላሉ። ህዝቡን ደግሞ ለመብላት ጥሪ ሲያደርጉ ለእናንተ እየታገልን ነው ይላሉ። በሌላ ስም ሌላን መታገል አይቻልም። ስለዚህ እዛ ጋር ሌላ ስም እንዳይባል ዘጸአት የምትለውን ማጣፈጫን ተጠቀሙና ከሚሰሩት ወንጀሎች አንዱ ምንድነው? ህዝብን በዛ በዘጸአት ዋናው ላይ የነበረውን የሰውን ስም ዝርዝር እያወጡ ስልክ ላይ እየደወሉ እዚህ ካልገባ ከዛም ትሰረዛል፣ ጥቅም አታገኝም። አንድ ሁለተኛ እሺ ብሎ የመጡትን ተደጋጋሚ እየጠየቁ ነው ብር። ብዙዎቹ ለኔ ስለደወሉ ነው። ከዛም በዛ አላበቆም። እዛ ጋር ቆሞ በዛ ቢቀጥሉ ምንም ችግር የለም። ወደዚህ ይመጡና ህግ ፊት ደግሞ ይመጡና እኛ እኮ ዘጸአት 1 የሚባለው ሌላ ነው፣ እዚህ ጋር ግን የዚህን እየታገልን ነው ብሎ ይመጣሉ። ለህዝብም ደግሞ በዛ ልክ ይቀርባሉ። እነዚህ ሰዎች በሁለት ማሊያ እየተጫወቱ ነው ያሉ የሚለውን ነገር መክሬ በቮይስም ቴሌግራም ዘጸአት እውነተኛ መረጃ የሚለው ላይ እነዚህ ስህተት ነው ብዬ ካስቀመጥኩ በኋላ በአብዛኛው እነሱ ተጥደው በሚዲያ ላይ ስለሚኖሩ አሸንፎ ኖሩ። ነገር ግን ክፉ ስራቸውን ብዙዎቹ ከነቁ በኋላ ባለፈው ሚዲያ ላይም ከቀረብኩ በኋላ ሌላ አካሄድ አሁን እየሄዱበት ስለሆነ ከዚህ በላይ መታገስ አያስፈልግም ብለን መንግስት ጋር ቀረብን ወደ 6 ነጥቦች። አንደኛ በተመሳሳይ ስም ማጭበርበር፣ ተመሳሳይ ስም ሰዎቹ በማይነቁበት መንገድ ማድረግ። ሁለተኛ ከውስጥ የሆኑ መሆናቸው። እነዚህ ሰዎች ሌላ አካል አይደሉም። የዘጸአት ደብተርና ዶክመንቶቹን እየያዙ የዚህንን እያሉ ማጭበርበር ሁለተኛ ነጥብ። ሶስተኛ የዚህን አባልን እንጂ ሌላ ላይ አይደለም ፕሮሞሽን የሚሰሩት ና እዚህ ግባ እያሉ ብር
እየተቀበሉ ነው። እንደገናም ደግሞ ሌሎቹን እያስፈራሩ ከዚህ ውጪ ጥቅም የላችሁም እያሉ የሌሎቹን ተስፋ እያስቆረጡ ነው።